ይሆናል ተብሎ ያልተገመተው ነገር ይኸው ዛሬ ሆኖ አይተነዋል ማለት ነው። እንግዲህ ከሳሽም ተከሳሽም ቀርበዋል። ዛሬ ቃለ ምንድነው የሚባለው ቃለ ምልልስ አድርገዋል ማለት ነው እና ያልታሰበ ነገር ነው እውነት ለመናገር ማለት ነው። እና ነፃነት እንግዲህ በአብርሃም በጣም ተጎድቻለሁ ስትል በለቅሶ የታጀበ ቪዲዮ ለረጅም ጊዜ ስትሰራ ቆይታለች እንደሚታወቀው ማለት ነው። አብርሃምም ምንም አይነት ነገር ቆይተናል ከተለያየን ምንም አይነት ግንኙነት የለንም፣ ከዛም በኋላ ከሩታ ጋር ሁኚ ከነፃነት ጋር ያለኝ ግንኙነት ምንም ነገር የለም ሲል ምላሽ ሲሰጥ ቆይቷል። ስለዚህ የሩታና የአብርሃም ጉዳይ በጣም አስቸጋሪ ጉዳዩ ስለነበረ እንግዲህ ነፃነትን ወደ አዲስ አበባ ከቡታጅራ ጠርቶ አብርሃም ዛሬ ያለውን ነገር በደንብ አውርቷታል ማለት ነው። በጣም የሚገርማችሁ ነገር አብርሃም እሷን የያዘበት መንገድ በጣም አኮራኝ። የእውነቴን ነው የምልህ በቃ ምክንያቱም እቺ ልጅ ምንም ቢሆን አብርሃምን ትወደዋለች። ሳይኮሎጂካሊ እንኳን እንዳትጎዳ እንዴት ትሪት አድርጎ እንዳያዛት ብዙ ሰዎች ምናልባት በኔጌቲቭ ሊያስቡት ይችላሉ። ግን እሷ ለምን እንዲያወራሽ ለምን እንዲያልሽ ህይወቴን ለመበጥበጥ ምናምን ማለት ይችል ነበር። ግን ጀስት እንደ ትልቅ ሰው ነገሮችን ተነጋግሮ ለመፍታት በሰላማዊ መንገድ ለመፍታት ነፃነትን በትትና በፍቅር መሆን የማይገባቸው ነገሮች መሆን የለባቸውም በማለት ትክክለኛውን ነገር በማስረዳት ዛሬ ላይ ያለበትና እሷም ያላትን ሐሳብ በነፃነት እንድትናገር ያኔ ብቻዋን ስትል የነበረችው አብርሃም እንደጎዳት አብርሃም እስካሁን ፍቅረኛዬ ነው ብላ ውስጧ እንዳመነው እስቲ መግለጽ ያለብሽን ነገር ግለጪ እያላት ነበር። በነገራችን ላይ ፍቅር እውር ነው የሚባለው እውነት ነው። አንዳንድ ጊዜ የምንወደውን ሰው እስከ ጥግ ድረስ ልንጠብቀው እንችላለን። በነገራችን ላይ አዲስ አበባ ላይ ታስታውሳላችሁ፣ ብዙዎቻችሁ ታውቃላችሁ አይደለ? አንድ ትልቅ ሰውዬ ነበሩ፣ አሁንም አሉ። አንዲትን ኮረዳ በማፍቀር እሷ ጥላቸው የሄደች ቦታ ላይ ቆሞ ስቲል ነው እየጠበቋት ነው ያሉት። አርጅተዋል። በዚህ ሰዓት ላይ ፍቅር እንዲህ ነው። ስለዚህ ነፃነት እንደዛ ናት ማለት ነው። ቁጭ ብላ አብርሃም ዛሬ ማለት ነው አገባ አይደለም ማግባት አይደለም ልጅ የሚባል ነገር እንኳን መጥቷል። እሷ ግን ቁጭ ብላ ነገም አብርሃም የኔ ትሆናለህ ትለዋለች። ዛሬም ማለት ነው አብርሃምን ያንተ መቼም ቢሆን ከሩታ ጋር አትኖርም ከኔ ጋር ነው የምትኖረው እያለችው። ስለዚህ የተስፋ ዳቦ እየበላች ነው ማለት ነው። በተስፋ ዳቦ እየኖረች ነው ማለት ነው። ምናልባት እኔ እንደ እህት መመክርሽ ልክ ነሽ፣ ፍቅር ነው። ሆኖም ግን ያንቺ የማይሆነውን ነገር በተስፋ መጠበቅ የራስን ልብ መጉዳት ስለሆነ ቢያንስ ይህንን የሚያስረሳሽ ጥሩ ጓደኞችም ሊሆን ይችላል። ምናልባት ከአብርሃም የበለጠ አፍቃሪ ልታገኝ ይሆናል። አይታወቅም እኮ አንዳንድ ጊዜ ልባችን ሲጎዳ ካሳው በጣም ትልቅ ነው። ልንካስ እንችላለን። ልትካሽ ትችላለሽ። አብርሃም ዛሬ አላት ይሄንን ነው። ምናልባት ዛሬ ላይ ሆነሽ ስሜትሽ ሊጎዳ ይችላል። እኔ ለአንቺ ከኔ የተሻለ ሰው እንዲገጥምሽ ነው የምመኘው። ትላንትና እነሱ በምን እንደተለያዩ አናውቅም። እዛ ውስጥ ገብተን አብርሃም ጎርቷታል፣ ነፃነት ተጎድታለች ልንልም አንችልም። በምን ምክንያት እንደተለያዩ እኛ የምናውቀው ነገር የለም። እነዚህ ግን ልጆች ግን ተለያይተዋል። ስለዚህ ሲለያዩ ግን አብርሃም ሌላ ህይወት ውስጥ ገብቷል። እሷ ግን ስቲል ነው እየጠበቀችው ነው። የሚያሳዝን ነገር ነው። የሚያሳዝን የፍቅር ታሪክ ነው። ከምንም በላይ ግን እሱ ከሩታ ጋር ያጋጨውን ነገር ከሩታ ጋር ሊያገናኛት ነፃነትን አግኝቷታል። ችግሩን እስከ መጨረሻው ለመፍታት ማለት ነው። እሷ ግን ችግሩን ከአብርሃም ጋር ህይወት መቀጠል እንደምታስብ ነው እያወራች ያለችው እና የእሷን ሀሳብ እንስማ እስቲ። የእሱንም ሀሳብ እንስማ እስቲ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ምናልባት ለምን አገኛት የሚል ሰው ሊኖር ይችላል። ማግኘቱ ትክክል አይደለም። እስቲ ትክክል አይደለም የምትሉ ማግኘቱ ትክክል ነው። ችግሩን ከስሩ ለመቅረፍ ችግሮቹን ከስሩ ለመፍታት
የነፃነት መምጣትና የአብርሃምና የነፃነት መገናኘት መብቴ ነው ብላችሁ የምታስቡ ሰዎች አላችሁ? እስቲ ሀሳባችሁን ኮሜንት ላይ አስቀምጡ። ወደ ቪዲዮ እስቲ ምን እንደማነሳብሽም ግራ ገባኝ። ስላለፈው ነገር አታነሳብኛልሽም፣ ግን ደግሞ ኦዲየንሶች ማወቅ ይፈልጋሉ ስለኔና ስለአንቺ፣ ስለ ቀድሞ የነበረን ህይወት፣ ዛሬ ላይ ስላለው ነገር በጣም ነው የምፈልገው። አንቺ ብታጀራ ላይ ያለሽ ብዙ ቪዲዮዎችን ሰርተሻልና ኦዲየንስ በኔም ያዘናል፣ ባንቺም ያዘናል። አንቺም ህይወታቸው ላይ ገብተሽ እየበጠበጥሻቸው ነው እያሉሽ ብዙ ሰዎች እየወቀሱሽ ነበር። እኔም ደግሞ ህይወቷን አበላሸ እያሉኝ ነበር። ስለዚህ በጣም ትክክል ነው። በነገራችን ላይ በጣም ብዙ ሰዎች አንቺ ዛሬ መተሽ የአብርሃምን ህይወት ለመበጥበጥ እስከ ዛሬ የት ነበርሽ ብለው ብዙ ሰዎች ቪዲዮም ሰርተውባታል። ኮሜንትም በጣም ብዙ ሰዎች ማለት ነው ብዙ ሰው አስተያየት ሰጥቶባታል። አብርሃምንም ደግሞ እንዴት ሴት ልጅ ትጎዳለህ፣ ትክክል አይደለህም ብለው የወቀሱትም ሰዎች አሉ። ስለዚህ እነዚህ ሰዎች የራሳቸው የግንዛቤ መንገድ ስላላቸው ወይም ደግሞ እነሱ ያዩበት መንገድ ስላለ ምላሽ ይፈልጋሉ ማለት ነው። ሁላችንም ብንሆን ምላሽ እንፈልጋለን። ስለዚህ እነሱ ምላሽ እንዲሰጡን ነው የምፈልገው አይደለ? ነፃነትን ከአብርሃም ውጭ የሰራቻቸው ብዙ ቪዲዮዎች አሉ አይደለ? እነዛ ጋር የተናገረቻቸው ነገሮች አሉ። አብርሃም እስካሁን ከነፃነት ጋር ከሩታ ጋር አይደለም ከፍሎ ነው የሚያሰራት እያለች ስታወራ ነበር አይደለ? በለቅሶ የታጀበ ለዛው ማለት ነው። አብርሃም ደግሞ ተገናኝተን አናውቅም፣ ግን አውርተን እናውቃለን። ያ ማለት አውርተን እናውቃለን ማለት ተገናኝቶ ሳይሆን ምናልባት በቴክስት አውርቶ እንደሚያውቁ ለሩታም ነግሯታል። እንደ ማንኛውም ሰው ስታናግረኝ ዝም አላልኳት። ያ ማለት እኮ ተለያዩ ማለት እኮ ጠላትነት አለ ማለት አይደለም። ስለዚህ እነዚህ ነገሮች መልስ ማግኘት ይፈልጋሉ ኦዲየንሶች ማለት ነው። ለዛ ነው ዛሬ ካሜራ ደቅኜ የጠበቁሽ ማለት ነው። ስለዚህ ልታወሪው የምትፈልጊው ነገር ውስጥሽ ላይ ያለውን ነገር ስለኔ የትኛውም ወቀሳም ከሆነ እስኪ አውሪኝ፣ ለጥያቄዎችም ጠይቂኝ። ገባሽ? ልክ ነው። ምናልባት እኔም ጠይቅሽ እችላለሁ። እኔ ጠይቄሽ ግን ነገሮችን ከምጀምር ከአንቺ ቢሆን ብዬ ስላሰብኩኝ ነውና ተበድያለሁ። ምንድነው እየደበረሽ ያለው አሁን ላይ? ከዛ በፊት ረጅም ጊዜ እኔና አንቺ ከተራራቅን ረጅም ጊዜ ሆኖናል። በዛ ረጅም ጊዜ ውስጥ አሁን ነው ወደ እኔ ህይወት እየመጣሽ ያለሽውና አዎ ያኔ አልፏል ብዬ ሁሉንም ነገር ትቼ እኔም የራሴን ህይወት ምናምን ነገር ጀምሬ ነበርና ልክ ነው። እንግዲህ በጣም ረጅም ጊዜ ነው። እኛ ራሱ አብርሃምን የምናውቀው ኦልሞስት 2 ዓመት ሊሆን ነው አይደለ? ከሩታ ጋር ሆኖ 2 ዓመት አካባቢ ሊሆን ነው። በዚህ ጊዜ ሁሉ ውስጥ ነፃነት የምትባለው ልጅ አልነበረችም። እሷ እንደምትለው ደግሞ ተከፍሏት የምትሰራ ልጅ አይመስለኝም። ምክንያቱም ሜንስትሪም ሚዲያ ላይ ቴሌቪዥን ጣቢያ ላይ ሩታና አብርሃም ቀርበው መቼም በዩቱብ ሊዋሽ ይችላል። ብሮድካስት ሚዲያ ላይ ወጥቶ ግን መዋሸት አይቻልም፣ ከባድ ነው። ስለዚህ ወጥተው ፍቅረኛሞች መሆናቸውን እንኳን የተናገሩት በጣም ቆይተዋል። ስለዚህ እውነት ነው ወይ? ያኔ መውጣት ትችል ነበር። ዛሬ ላይ ግን መተሽ ብዙ ነገሮችን ጥያቄ እያነሳሽ ነው። ሰዎችም ላይ ጥያቄ እንዲነሳ እያደረግሽ ነውና ለእነዚህ መልሶች ምን አለሽ? ኦዲየንስ እንዲህ ተገናኝተን እንድናወራ ይፈልግ ነበርና እስኪ አውሪ። አሁን ካለበት ደስታ እንደዚህ ወደ ኋላ ባትመልሰኝ ደስ ይለኝ ነበር። የተስፋ ደስታ፣ የማይዘልቅ ደስታ ምን ያደርጋል? ለአንቺ እኮ ምንም አያደርግም። መብቴ ነው የሚያስፈልግሽ አንቺ ማለት ነው። ምናልባት ልክ ነው ሊመስልሽ ይችላል። ከዚህ ስሜት ውስጥ ነገ እኮ ትወጫለሽ። አሁን ደስታ ላይ ያለሽ መስሎሽ ነው እንጂ እኮ ነገ እኮ ትወጫለሽ። ነገ አይደለም ከተወሰነ ደቂቃዎች በኋላ እኮ ትወጫለሽ። ከአብርሃም ጋር ስትለያይ ተመለሰሽ እዛው ዲፕሬሽን ውስጥ መትገቢ። ራስሽ መዋሸት አስፈላጊ አይደለም። በቃ ራስን መዋሸት አስፈላጊ አይደለም። መውጣት መቻል አለብሽ። ውስጥሽ የነበረውን ነገር ተናግረሽ የሚሆነው ነገር መሆን መቻል አለበት። ግድ ነው። ማንሳታችን ማውራታችን ደግሞ ግድ ነው። በቃ የብዙ ሰው ጥያቄ ስለሆነ እኔ ጭራሽ ማለት እያመንኩ አይደለም እኮ የሩታም ጥያቄ ነው። መመለስ መቻል አለበት። ይሄ ማለት ለምን በዚህ ልክ መዋሸት እንዳስፈለገ፣ ለእውነታውን መደበቅ እንደፈለክ
የትኛው ውሸት ማለት በዚህ ልክ ለምን እንደዚህ እንዳረከኝ ጭራሽ አልገባኝም። ሲቀጥል ደግሞ ማለት አሁን አንተ ደስተኛ ነው የምትኖረው? ምን አይነት ጥያቄ ነው? ደስተኛ ሆነ ነው ወይ የምትኖረው? አብረሽ ኖረሽ አላየሽም? ለምን አልሽ እንደዛ? ማለት አብርሽ አግብቷል፣ አብርሽ ሌላ ህይወት መስርቷል ምናምን ማለት ማመን አልችልም። ውስጥ አይቀበለውም ምንም ነገር። ለምን አይቀበልሽ? አይ በተለይ ደግሞ እንትን እኮ ነው አንተ የምታወራቸው ቃላቶች እኔ ወደ ሚዲያ ከመጣው ጀምሮ ስለኔ የምታወራው ነገር እናንተ እንደማንተዋወቅ ምናምን ነው የምታወራውና እንደማንተዋወቅ ኮርቻ አላቅምነት እንደማትተዋወቁ አውርቶ አያውቅም። ድሮ ፍቅረኛሽ እንደሆነ በደንብ በግልጽ አውርቷል። እንደማትተዋወቁ አላወራም። ሁላችንም እንደሰማነው እንደማንተዋወቅ ሳይሆን አሁን ላይ እናወራለን በተደጋጋሚ ነው የምንገናኘው ምናምን ስትይ ትክክል ያልሆነውን ነገር ትክክል አይደለም ማለት አለብኝ ነበር። እኔ እና አንቺ በተደጋጋሚ አውርተን እናውቃለን እኮ ግን በተደጋጋሚ አውርተን አናውቅም በዚህ ልክ ማለት ነውና አንዳንድ ነገሮችን እንደዛ ብለሽ ስትናገሪ ነው አይ ኖ እያልኩኝ የነበረው ማለት ነው እንጂ እንደማይተዋወቅ ካንቺ ጋር እንዳልተገናኘ ሰው ሆኜ ወይንም ካንቺ ጋር ምንም ላይፍ እንዳላሳለፈ ሰው ሆኜ አልተናገርኩም። አይ ግን እኮ ያደረከው ነገር ትክክል ነው። ለኔ እንደዛ አሁን ሳስበው የሚሰብ ቃላት መስጠት እኔም በተስፋ ማኖር ተገቢ ነበር። ያኔ ማለት ነገሮችን እኮ በስርዓት አውርተን መፍታት ይችል ነበር እኮ ለምን በሰዓቱ እኮ አውርተን አንቺ ነሽ እንጂ ያልገባሽ እኔ አማርኛዬ ግልጽ ነበር። ማውራት ያለብንን ነገር አውርተን ፈተናል። እኔን በቃ አሁን እንግዲህ እኔ የተረዳሁትን ነገር ልንገራችሁ። በሆነ ነገር አልተግባቡም እነዚህ ልጆች አብረው በነበሩ ሰዓት ተለያዩ። እሷ ግን ያንን መቀበል አልቻለችም። ስለዚህ ውሸት ነው ብላ ተስፋ አድርጋ ምናልባት አብርሃም ጥሎኛ ሄድን በእርግጠኝነት ብላ በቃ 100% እሱን እያመነች ቆይታለች። ማመን የነበረባት ግን እሱ ሌላ ጓደኛ ሲይዝ ማመን ነበረባት፣ መውጣትም ነበረባት በቃ ያኔ ማለት ነው። ስለዚህ አሁን ከስንት ጊዜ በኋላ እንግዲህ ባለፈው ስትለን የነበረው ሩታ ከፍያት ነው ማሰራት ብሎኛል ምናምን ነገር ነው ያለችው አይደለ? ድገሚልን እሱ ካለ እኔ እንደፈታን ነው ማውቀው ገባሽ? አንቺ አእምሮ ላይ ነው ነገሮችን እንዳሉ ማውቀው እንጂ እኔ ጋር ነገሮች ታወቁ ቆይቷል አይደለም? ግን አንቺ ደጋግመሽ ሐሳብሽ ላይ እያሰብሽው ስለነበረ እስከዛሬ ድረስ አቆይተሽዋል ይሄንን ነገር ማለት ነው። ማለት ጊዜ ሊወስድ ይችላል እንጂ አንተ እኔ እንደምትሆን ውስጤ ይነግረኛል። እስከ እንግዲህ አሁንም ቢያንስ አሁንም እንኳን ውስጡ አልቆረጠም ማለት ነው። አረ ይሄ ሰው እኮ በጣም የልጅ አባት ሆኗል። በቃ ማለት እንዴት ብዬ ልንገራችሁ፣ ፍቅር እንደሆነ አንደርስታንድ አደርጋለሁ። ያንቺ መጎዳት ያሳዝነኛል፣ ግን ደግሞ ከዚህ በላይ መጎዳት የለብሽም ነው። በቃ ከዚህ በላይ መጎዳት አስፈላጊ አይደለም። እንዴ ነጥ እኔ እኮ አሁን የራሴ ህይወት ጀምሬ የራሴን የሆነ ፋሚሊ መስርቼ እየኖርኩ ያለው ሰው ነኝ። እንዴት ይሄንን አስተሳሰብ ልታስብ ይቻልሽ? ማለት አይምሮያንን አይቀበለውም። እውነት እንደሆነ ማለት ውሸት ነው፣ እውነት አይደለም። እንዴ ነጥሽ በምን ላሳምንሽ? አንቺ ነው ውሸት ነው ካልሽ በቃ እቺ ልጅ ኢማጂኔሽን ውስጥ ነው ያለችው ማለት ነው። በቃ ሌላ ዓለም ውስጥ ነው ያለችው፣ በቃ ሌላ ዓለም ማለት ነው። ስለዚህ አይምሮዋን ያሳመነችበት መንገድ በጣም ሩቅ ስለሆነ በነገራችን ላይ ቴራፒ ያስፈልጋታል። እኔ እውነቴን ነው የምነግራችሁ፣ ቴራፒ ያስፈልጋታል። በቃ እንደዛ ካልሆነ ከውስጧ ማውጣት አትችልም። በቃ ራሷን በጣም አሳምናለች። ከዚህ ውስጥ ለመውጣት ግን እሷ እርዳታ ያስፈልጋታል። የምር በቃ ቴራፒ ነው የሚያስፈልጋት። እሺ ቢያንስ ወይ አገናኘቻችሁ ከሩታ ጋር ሁሉንም ነገር ግልጽ አውሩና እውነቱም ውሸቱም የዛኔ መለየት ትችላለሽ። ማለት እኔንም እያወራኸኝ እሷንም ይሄ እውነት ነው ታዲያ? እንዴ አንቺን ምን አወራሁሽ? ነጥሽ ይሄንን እንዴ ከዛ በፊት ስላለፈው ነገር ነው እያወራሽኝ ያለሽው ወይንስ አሁን እኔና አንቺ ቅርብ ጊዜ ከሩታ ጋር ከሆንኩኝ በኋላ አንቺን ተስፋ ሰጥቼሽ አውቃለሁ? ያው ብዙ የተስፋ ቃላቶች እንዴ ነጥ ለምን ነው የምትዋሺው? እኔና አንቺ እንደዛ አውርተን አናውቅም። ያኔ በጊዜው ምናልባት ሳስረዳሽ ላይገባሽ ይችላል እንጂ ነገሮች ጨርሰን ነው እኔ የራሴን ህይወት የጀመርኩት ማለት ነው። ማለት እኔ የማውቀው እውነት እኮ ሌላ ነው። እኔ እናንተ የምናውቀው እውነት ሌላ ነው። እኛም ማናውቀው እውነት ማለት ነው። ምን አይነት እውነት ነው ያላችሁ? ያንን እውነት ለምን አትነግሪ ነው? ያንን እውነት ንገሪ። አንቺና አብርሃም የምታውቁት ማህበረሰቡ የማያውቀው ኦዲየንስ የማያውቀው አንቺ የምታውቂው
አብርሃም ራሱ አላውቅም የሚለው ማለት ነው። አንተ የምትኖረው ከዛ የምታወራው ነገር ደግሞ ሌላ። ለምሳሌ ሳይኮሎጂ ባለሙያ ያስፈልጋታል። ከዚህ በፊት ያረከኝ ነገር ነው። ዛሬ አይደለም እኮ እኔ እና አንቺ እንደዚህ መሆን አንችልም ፈታል የምትለኝ ዛሬ አልነበረም። ያኔ ነበርኩ። የሆነ ነገሮችን ፈተህ ነው መጀመሪያ ያለብህ። ማንኛውም ሰው እኮ ያለፈ ህይወት ይኖራል። ያንን ህይወት ዘግቶ ነው ወደ ሌላ ላይፍ ሊገባ የሚችለው። ማንኛውም ሰው ዘግቻለሁኝ፣ ግን ስዘጋ በነገራችን ላይ ለመዝጋትም እኮ አብርሃም ሌላ ሴት ሲይዝ አንቺም መዝጋት ትችላለሽ እኮ ከሱ ጋር ማለት ማውራት ምን እያደረክ ነው የሚለው ነገር ያኔ አንቺ የተረዳሽበት መንገድ ሌላ ሊሆን ይችላል። እኔ ዛሬ ላይ ምን እንደምልሽ አላውቅም። እኔ አንቺን ክፉ አልመኝም፣ ደስታሽን ነው ማየት የምፈልገው። ወደፊትም ደስተኛ ህይወት እንዲገጥምሽ ነው የምመኘው። ከኔ የተሻለ ሰው እንዲገጥምሽ ነው የምፈልገው። ገባሽ? መፍታትም ካለብን ድጋሚ መገናኘትና ማውራትም ካለብን ካንተ ጋር ነው ነገሮችን መፍታት እንፈልገው። ሩታ ማግኘት አልፈልግም። ምንም ችግር የለም እኮ እኔ ህይወት ላይ ሩታ ማለት አሁን እኔና ሩታ አንድ ነን። ገባሽ? በቃ ይሄ ነው በቃ። ስለዚህ አሁን ሩታና አብርሃም ማለት አንድ ናቸው። መለያየት አይቻልም። ራስሽን ማሳመኑ የተሻለ ነው ቢያንስ ማለት ነው። ሩታና አብርሃም ብቻ ቢሆኑ እንኳን ችግር የለውም። ዛሬ ግን ልጅ የሚባል ነገር መጥቷል። አብርሃም ልጁን እንዴትም ጥሎ ላንቺ ሊመጣ ምንም ችግር የለውም። ብታገኘንም ብታወሪያትም እሷን ማለት ነው። ሰው ብዙ ጥያቄዎች አሏት፣ ልጠይቅሽ ትፈልጋለች። ያንን መልስ ደግሞ ከአንቺ ማግኘት ትፈልጋለች። ሩታ ማግኘት አልፈልግም ብለው እንደምትሰማ ከባድ ነው እንግዲህ ያው ባይገኝም ሩታ ቢያንስ ይሄን ቪዲዮ ስለምታየው አንደርስታንድ አደርጋለች ብዬ አስባለሁ። እስቲ ኮሜንት ላይ እስቲ ለሷ ምክር ስጧት። እንደኔ ምክር ያስፈልጋታልና ምክር ስጧት። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበልላለኝ። ቻው